ጸጋ እንዲበዛ በኃጢአት ጸንተን እንኖርን ይላል። ጸጋ እንዲበዛልን በኃጢአት እንኖር ብሎ ይጠይቃል። ምን ማለት ነው ስንል ጸጋ እንዲበዛልን በኃጢአት ጸንተን እንኑር ብሎ ይጠይቅና ኧረ አይደለም ይላል። ጸጋ ስለበዛልን ኃጢአተኛ መሆን አለብን ነው የሚለው። በቃ አንዴ ድነናል ስለሚሉ ምንም ነገር ቢሆን መዳናችንን አያጠፋም ብለው ስላመኑ ማለት ነው። በኃጢአት በበዛባት ጸጋ እግዚአብሔር ይበዛል የሚለው ኃይለ ቃል ስለነበረ የሮሜ ሰዎች በገጸ ንባቡ ተነድተው ወደ ኃጢአት እንዳይሄዱ ማስጠንቀቂያ ሲሰጣቸው ማለት ነው። ጸጋ በበዛበት ስለሚል ተወዛግበው ስለነበረ በትምህርቱ ምን የሚል ስለነበረ እዚህ በምዕራፍ 5 ቁጥር 20 ላይ ለዚህ ክፍል ምዕራፍ 5 ቁጥር 20 ላይ እንደዚህ ይላልና በደልም እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት መሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ስለሚል ኃጢአት በበዛበት የጌታ ጸጋ ስለበዛ ብሎ ስለተናገረ፣ ስለዚህ ይሄን ትምህርት በቀጥታ ወስደው እንዳይስቱ ምን ያደርጋቸዋል? ጳውሎስ ያርማቸዋል። ምን ብሎ እንግዲህ ምን እንላለን ይልና ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላቸዋል። ስለዚህ ጸጋ እንዲበዛልን ኃጢአት እየሰራን መኖር አለብን ይልና ኧረ አይደለም ይላቸዋል። አይደለም ራሱ መልሶ ያርመዋል። አይደለም ከዛ ደስ ምን ይላል? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? አንዴ ከኃጢአት ወጥተናል እያለ እንዴት ነው ተመልሰን ኃጢአት የምንሰራው ብሎ ይጠይቃቸዋል። መልሶ ጸጋ እንዲበዛለት ኃጢአት ሰራ አልሰራ፣ ገደልክ አልገደልክ፣ ዘሞትክ አልዘሞትክ፣ ኃጢአት ሰራ አልሰራ፣ በቃ አንዴ መዳን ነው ምናምን ብሎ የሚያስተምሩ ሰዎች እየሰማቸው አይደል? አንዴ ከዳንክ ጸጋክ በስታላለች፣ ስለዚህ ጸጋን አታጣም፣ ሞት አይመጣብን፣ በጌታ ድናል፣ ተፈውሳል፣ የዘላለም ሕይወትን ወርሳል፣ ከዘላለም ሕይወት የሚያስወጣ የለም ምናምን ይላል ትምህርቱ። ኧረ ጳውሎስ ደግሞ ኧረ እንደሱ አይደለም ይልና ያርመዋል። እንደሱ አይደለም ለኃጢአት የሞትን እኛ አለ ወደፊት እንዴት አድርገን በእርሱ እንኖራለን ብሎ ይጠይቃል። ከዛ ወዲያ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ሰው ከክርስቶስ ጋር አንድ የሚሆነው በምንድን ነው? ከክርስቶስ ጋር አንድ የሚሆነው በማመኑ ነው፣ በመጠመቁ ነው። ከክርስቶስ ጋር አንድ የምንሆነው አለ ጳውሎስ በምንድን ነው? በጥምቀት በኩል አንድ እንሆናለን ነው። ስለዚህ ሊጠመቅ የመጣ ሰው ምን ስለሆነ ነው? ስላመን አይደለም። ነገር ግን ከክርስቶስ ጋር አንድ የምንሆንባት መንገድ ግን ምንድን ናት? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ምን የተጠመቅን ሁላችን አለ። ስለዚህ ጳውሎስ ምን ብሏል? እኔ ተጠምቄአለሁ ከክርስቶስ ጋር አንድ ሆን ዘንድ አለ። ከክርስቶስ ጋር ምን ይሆን ዘንድ? አንድ ሆን ዘንድ ምን ብያለሁ? ተጠምቄአለሁ፣ እናንተም ተጠምቃችኋል እያለ ለብሎ ከክርስቶስ ጋር አንድ ለመሆን የምንጠመቀው ስንል ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን አለ። የትኛውም ሞት? በአዳም ምክንያት የመጣችዋ ሞት፣ የኃጢአት ደሞዝ የሆነችዋ ሞት። ስለዚህ ያቺ የኃጢአት ደሞዝ የሆነችዋ ሞት ምን ብለናል? በጥምቀት ምን ብለናል? ቀብረናታል። በማን ሞት? በክርስቶስ ሞት። ክርስቶስ ሲሞት ሞትን ገሎልናል፣ በሞቱ ሞትን ስለገደለ። ስለዚህ ከክርስቶስ ሞትና ትንሣኤ ጋር አንድ የሆንን ኃጢአት ልንሰራ ይገባል ወይ? እንዲሁ በእምነት ጸጋ በዝቶልናል ስላልን እያላቸው እኮ ነው፣ እየጠየቃቸው ነው። ስለዚህ ሰው የሚጠመቀው ከክርስቶስ ሞትና ትንሣኤ ጋር አንድ ሊሆን ነው። ካልተጠመቀስ አንድ አይሆንም። ያመነ መጠመቅ አለበት። ካልተጠመቀ ድህነቱ ሙሉ አይደለም። ማመኑ በብሮ የሚያረጋግጠው የእምነቱ ማረጋገጫ የማመኑ ውሳኔ በእምነት በኩል የመጣው ሰው በመጠመቅ በኩል የዘላለም መንግስት ስለሚያገኝ፣ ካልተጠመቀ ጎዶሎ ነው። ከሞቱም ጋር ከትንሣኤውም ጋር ህብረት የለውም። ሰው የክርስቶስን አካል አይለብስም ማለት ነው። አካሉ አይሆንም። ሰው እዚህ ጋር ስንመጣ ምን ይላል? እኔ ታዲያ መቼ ጥምቀት አያስፈልግም አልኩ ለመዳን ይላሉ። ለመዳን ጥምቀት አያስፈልግም ካልከኝ ለመዳን ምን ያስፈልጋል እያልከኝ ነው ስትሉት ግን ቃሉን አይሉትም። ለምን? ያንቃችኋላ። ዶክትሪን ከክርስቶስ ይልቅ የተሳሳተ ሰው ያስተማረው ትምህርት ጉሮሮን ያንቋል። ለምረው ጥምቀት የሚያስፈልገው ከክርስቶስ ሞትና ትንሣኤ ጋር አንድ እንሆን ዘንድ። ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን የዘላለም ሕይወት አለው ስትሏቸው የለውም። ስለዚህ ከክርስቶስ ትንሣኤና ሙታን ጋር አንድ የሚያደርገን ምንድን ነው እያለ ነው ጳውሎስ? ጥምቀት። ስለዚህ ጥምቀት ያድናል አያድንም?
የድነው ዝም ኧረ በለው እናንተ አልዳናችሁ ይላል። ከዛ ወዲያ ስለ ኔቶ አንተ ትምህርቱን ንገረኝ፣ መጀመሪያ ንገረኝ። የለም መልስ። ኧረ ጎበዝ እባክህ ምናምን ትሉታላችሁ። መጨረሻ ላይ ምን ያደርጋል? ማርያም ታድናለች ብሎ የጅል ጥያቄ ያመጣል ማለት ነው። የጅል ጥያቄ ዊርድ የሆነ ጥያቄ ማለት ነው። ከዛ ደስ ቆይ እሱን ተወና መጀመሪያ ስለ ክርስቶስ ትምህርት እዚህ እያስተማር ያለውን እንማማር ስትለው አንተ መጀመሪያ ድናል ይላል። ኦኬ መጀመሪያ ድናል ለማለት መስፈርቱ ምንድን ነው ስትል እምነት ካለ እሺ አንተ የምታምነው ምንድን ነው? ኢየሱስን ምን ብለህ አዳኝ የዘላለም ጌታ፣ እኔም አዳኝ የዘላለም ጌታ ብዬ አምናለሁ። አልዳንኩም። አንተ የምታምነው እምነት እኔ ያው አመንኩ በቃ። ስለዚህ በእምነት በኩል ድኛለሁ አልዳንኩም ስትሉት አልዳንክም ይላል። ለምን አልተጠመቅም? አሁን እንዴ በእምነት ነው ምንድነው ካልከኝ ያው አምኛለሁ። ስለዚህ በማመን ያልዳንኩም ስትለው ምን አልተጠመቀ። ኦኬ ለመዳን ምን ያስፈልጋል እያለኝ ነው በሌላ ቋንቋ ጥምቀት። ታዲያ ምን አለ? ምን አልክ? ምን አለ ታዲያ? ከዚህ ውጭ ሌላ ቃል አለ? ዜሮ ሆኖ ይቀመጣል ማለት ነው። ትምህርት በትምህርት ይገደላል። በየትኛው መንገድ ቢመጣ ከክርስቶስ ትምህርት ማምለጥ የሚችል ማንም ስለሌለ ሲያምፅ ያስታውቃል እኮ። ህሊናው እየነገረው ነው ተው እንዳትል፣ የጌታን ቃል እያመፅክበት ነው። ለዚህ እኮ ነው መንፈስ ቅዱስን መሳደብ ማለት የእግዚአብሔርን ስራ መቃወም በራሱ መንፈስ ቅዱስን መሳደብ። ህሊናና ልብ የጌታን ቃል እየገለጠለት ውስጡ እውነት እያወራ እውነትን ክዶ በአፍ መዋሸት በመንፈስ ቅዱስ ላይ ማመፅ ማለት ከዚህ ውጭ ሌላ እኮ የለም። መንፈስ ቅዱስን የሚሳደብ ህይወት የለው፣ ህይወት የለው። መንፈስ ቅዱስን የሚራገም የዘላለም ህይወት የለው፣ ምህረትም የለውም፣ ንስሐም የለው። ለምን? ትምህርቱ ላይ ነው ያመፀው። ይሄ ትምህርት በምን በኩል ስለምንረዳ? በመንፈስ ቅዱስ በኩል። ያስተማርኳችሁን ሁሉ ገልጦ ምን ይላችኋል? ይገልጥላችኋል ተብሎ የተነገረው መንፈስ ቅዱስ ስለሆነ። ስለዚህ ሰው ውስጡ እያወራ ያለውን የመንፈስ ቅዱስን እውነተኛ ቃል እየካደ የራሱን ትምህርት ለመጨመር ሲሞክር ያኔ ከእግዚአብሔር ቃል ይጋጫል። ስለዚህ ምን ይሆናል? ይፈረድበታል። ስለዚህ ጳውሎስ ምን እያላቸው ነው? እንግዲህ ምን እንላለን አለ። ይሄ ክፍል ዋና የተጻፈበትን ሀሳብ እዩት። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር እንዴ ይላቸዋል። ጸጋ እንዲበዛልን። ምክንያቱም ምዕራፍ 5 ቁጥር 20 ላይ ያለችዋን ቃል ስለተናገረ ኃጢአት ባለበት ቦታ ሁሉ የእግዚአብሔር ጸጋ ይበዛል፣ ምህረቱ ይበዛል። ስለዚህ የእግዚአብሔር ምህረቱ ስለበዛ እኛ በኃጢአት ጸንተን መኖር አለብን ማለት ነው ይልና፣ ኧረ አይደለም ይላል። አይደለም ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ሰው አንዴ ከኃጢአት ከወጣ በኋላ ዳግም ኃጢአት ለመስራት እንዴት ራሱን ያስገዛል? ነፃነት አግኝተናል ስንል በማን በኩል? በክርስቶስ። ምን ሆነን? ከሞቱ ጋር አንድ ሆነን። ስለዚህ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቀን። ያልተጠመቀ ከክርስቶስ ጋር አንድ አይሆንም፣ አንድ አይሆንም። ስለዚህ ሁላችን ከሞቱ ጋር አንድ እንሆን ዘንድ ምን አለ? ተጠመቅን። አታውቁምን ይላችሁ። ከዛስ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። ሰው በአዲስ ሕይወት የሚመላለሰው ምን ሲሆን? ሲያምን ነው፣ ሲጠመቅ። ሰው በአዲስ ሕይወት መመላለስ የሚጀምረው መቼ ነው? በእምነት ብቻ በአዲስ ሕይወት ይመላለሳል። በማመን ብቻ ሌላውን ሳይፈጽም አዲስ መሆን ይችላል። ከሞትና ከትንሣኤው ጋር ሳይተባበር አዲስ ማንነት መልበስ ይችላል። በክርስቶስ ሞት ያንን ሞት ሳይቀብር አዲስ ሕይወት ማምጣት ይችላል። አዲስ ማንነት ይኖራል። እኔ አዲስ ነኝ በክርስቶስ ማለት ይችላል። በጥምቀት ሞትን ሳይቀብር አይችልም። ታዲያ እንዴት አዲስ ሰው ሆንክ ስንለው በማመን ያመኑ አዲስ ሰዎች ይሆናል አላለም? በመጠመቅ እያለ ነው ጳውሎስ። ለምን? ያመኑ ሰዎች ምን ስለሚያደርጉ? መጠመቅ ስላለባቸው። ለብረው ቢጠመቁት አዲስ ሕይወት እንዲለብሱ፣ በአዲስ ሕይወት እንዲመላለሱ፣ ሞትን ይቀብሩ ዘንድ፣ ከክርስቶስ ትንሣኤ ጋር አንድ የሆኑ ዘንድ። ታዲያ ይሄ የዘላለም ሕይወት አያሰጥም? እንቀጥል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ያልተጠመቀ ሰው ከሞቱ ጋር እንዴት ነው አንድ ሆኖ የሚቀበረው? እንዴት አንድ ይሆናል? እምነት አለኝ የሚል ጥምቀት ግን ባይኖረው ከክርስቶስ ሞት ጋር እንዴት አንድ ይሆናል? በየትኛው መንገድ ነው አንድ የሚሆነው? ሞቱን ሞት ይመስል ዘንድ ከትንሣኤው ጋር አንድ ይሆን ዘንድ ካልተጠመቀ በምን በኩል?
በምን በኩል ነው አንድ መሆን የሚችለው? ሌላ መንገድ አለ? ሌላ መንገድ አለ አለ? ወንጌል አስተምሯል። ሌላ መንገድ ከክርስቶስ ሞትና ትንሣኤ ጋር አንድ ሆኖ ለመቀበርና ከትንሣኤው ጋር ህብረን ሊኖረው አዲስ ማንነት እንለብስ ዘንድ ሌላ መንገድ አስተምሮ ካላስተማረ ለምንድን ነው ሌላ መንገድ የሚከፈተው? ይሄ የጌታን ቃል መቃወም ነው። ስለዚህ ማመፅ በማለት በጌታ ቃል፣ በአምላክ ቃል ላይ፣ በመንፈስ ቅዱስ ትምህርት ላይ ምን ማመፅ ይሆናል ማለት ነው። እኔ በልጣለሁ ሰው እኮ ብለውታል እነ ጳውሎስ። ምንድን ናቸው እነ ጳውሎስን መንፈስ ቅዱስ የተናገረው? ለእኔ መንፈስ ቅዱስ የሚናገረው እንደ ዘመኑ ማረም እችላለሁ እና የሚሉ ሰዎች አይደለም። ስለዚህ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከሞቱ ከትንሣኤውን ጋር መተባበር በጥምቀት በኩል። ካልተጠመቅ አትለብስም። ሌላ ጥያቄ ያመጡልናል። የእምነቴ ማረጋገጫ ነው፣ አምነን መዳናችንን የምናረጋግጥበት ነው ጥምቀት ሲል፣ እስኪ አምነክ መዳንን ማረጋገጫ ጥምቀት ነው ብሎ የተሰበከበት ቦታ አለ መጽሐፍ ቅዱስ ላይ አለ? ማመንህን መዳንህን በጥምቀት ነው የምታረጋግጠው ተብሎ የተጻፈበት ወይም ያስተማሩበት ቦታ አለ? ጥምቀት የመዳን ማረጋገጫ መዳንና አለመዳኑን የሚያረጋግጥበት ክፍል እንደሆነ ተነግሯል ወይስ ለመዳን እምነትና ጥምቀት ነው የተጠቀሰው? ያመነ የተጠመቀ ይድናል ያለው ማመንህን የምታረጋግጠው በጥምቀት ነው ተብሎ ነው ወይስ የተባለው? ካልሆነ ከየት አመጣው? የእምነት ማረጋገጫ ጥምቀት ነው የሚል ከሆነ ከየት አመጣው ይህን ትምህርት? እንደ ዳናችሁ ታረጋግጡ ዘንድ ኑ ተጠመቁ ተብሎ የተነገረበት ቦታ አለ አለ? ከሌለ ከየት አመጣው? ለምሮ ያልተጻፈ የምታነበው እንደዚህ የሚል ትምህርት አለ? የለም፣ ጳውሎስ አላስተማረም። ስለዚህ ምን አላችሁ? ሞቱን በሚመስል ሞት ምን ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። በምን? በጥምቀት። በጥምቀት እሺ። በጥምቀት ሞቱን በሚመስል ሞቱን በሚመስል ሞትን ከቀበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር በጥምቀት ከተባበርን ምን አላቸው ስንል ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌ ሰዎች የሚለው ምኑን ነው? ምን ስንሆን አሮጌ ሰውነታችን የሚሰቀለው? ከዛ ወዲያ የሞተስ ከኃጢአቱ ጸድቋልና የሚለውስ ምን ማለት ነው? ስለዚህ ከእንግዲህ ወዲህ ለኃጢአት እንዳንገዛ የምንሆነው ካልተጠመቀ አያረጋግጠው። ካልተጠመቀ ለኃጢአት የተገዛ ነው። ካልተጠመቀ በሞት ጥላ ውስጥ ነው ያለው። ሞትን አልሻረም፣ ትንሣኤውንም አልተባበረም። የማን ትምህርት ነው? የጳውሎስ። ይቀጥልና ነገር ግን ይላል፣ ነገር ግን ከክርስቶስ ጋር ከሞትን ከክርስቶስ ጋር እንዴት ነው የሚሞተው? በምንድን ነው? በማመን ነው ወይስ በመጠመቅ ነው ከክርስቶስ ጋር የምንሞተው? ንገሩኝ እስኪ። አሁን ቃሉ ምን አለ? ነገር ግን ከክርስቶስ ጋር ከሞትን አለ። በምን በኩል? ሰው ሲያምን ከክርስቶስ ጋር ነው የሚሞተው ወይንስ ሲጠመቅ ነው ከክርስቶስ ሞት ጋር አንድ የሚሆነው? በጥምቀታ። ስለዚህ ከክርስቶስ ጋር ያልሞተ ሰው ስለ ክርስቶስ ለእኔ ሊነግረኝ እንዴት ይችላል? ከክርስቶስ ጋር መሞት ሞትን መግደያ ስለሆነ፣ ስለዚህ ከክርስቶስ ሞት ጋር አምኖ ያልተጠመቀና ሞትን ያልቀበረ ሰው ጥምቀት ከክርስቶስ ጋር አንድ የምሆንበት የምድንበት ነው ብሎ ያላመነ በምን ሂሳብ ነው ታዲያ ለእኛ ትምህርት ሊያስተምር የሚዘጋጀው ስለ ክርስቶስ የሚሰብከው? ይኸው ጳውሎስ ግን አለ፣ ነገር ግን ክርስቶስ ጋር ከሞትን አለ ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለዚህ ከክርስቶስ ጋር ሞተን ከክርስቶስ ጋር ለዘላለም ለመኖር ምን አለ? ጥምቀት ተጠመቅ አለ። ተጠመቅ። ካልተጠመቅ የለም የለም የለም። ይሄ ጥምቀት እኮ የመንፈስ ነው እንጂ የውሃ አይደለም። እርግጠኛ ነህ? የውሃ አይደለም። ስለዚህ ይሄ ክፍል ውሃን አይመለከትም።
ውሃን አይመለከትም። የመንፈስ ቅዱስ ነው። እሺ እኔ የውሃ መሆኑ ማረጋገጫ አለኝ። እኔ የውሃ መሆኑ ማረጋገጫ ልስጥ። እሺ ማረጋገጫ ጃንደረባው በክርስቶስ ትምህርት ተማረ ከፊልጶስ እጅ የሐዋርያት ሥራ ላይ ምዕራፍ 8 ተማረ፣ አወቀ። ከዛ ወዲያ ምን አለ? እንዳልጠመቅ ከዚህ ወንዝ እንዳልጠመቅ ምን ይከለክለኛል አለ። በምድር ያለው በወንዝ ወንዝ ምንድን ነው? እምነት ነው ማለት ነው። ወንዝ እምነት ነው ተብሎ የተፈታበት ቦታ የቱ ጋር ነው? ለምንድን ነው ጃንደረባው መጠመቅ ያስፈለገው? ያ ጥምቀት ጳውሎስ አሁን የሚለው ጥምቀት አይደለም። እሺ እንቶ እስቲ ያው አንድ የውሃ አገኘ። እስቲ ሌላ እንጨምር፣ እንደው ተሳስቶ ከሆነ መጽሐፉ። የቆሮንቶስ ቤተሰቦች አመኑ፣ መንፈስ ቅዱስ ወረደ፣ አሳያቸው። ከዛ ወዲያ ምን አሉ? እነዚህ ሰዎች እግዚአብሔር አምላክ ለእኛ እንደኛ እንደሆኑት ካረጋገጠልን በምን የውሃ ጥምቀት እንዳይጠመቁ ምንድን ነው የሚከለክላቸው አለ። የውሃ ጥምቀት የተባለው መንፈስ ነው ነው? ሁለት ጊዜ ነው እየተጠመቁ ያሉት እነዚህ። አንዲት ጥምቀት ነው የሚለው መጽሐፉ። አንዲት እምነት፣ አንዲት ጥምቀት ይላል። ስለዚህ ጥምቀት አንዲት ናት። ያቺ አንዲት የሆነችውን ጥምቀት የቆርኔሌዎስ ቤተሰቦች አልተጠመቁ። ውሃ ነው ወይንስ ድንጋይ ነው እዛ ጋ የተጠቀሰው? ወይንስ የማይጨበጥ መንፈስ ነው? በውሃ የተጠመቁት ሰው ምን እያላችሁ ነው? ለብሮ ከጌታ ቃል ጋር የምትጋጩት ብለን ልንጠይቃቸው ይገባል። ነገር ግን ክርስቶስ ከሞትን ከክርስቶስ ጋር ምን ካልን ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ከክርስቶስ ጋር በሕይወት መኖር የሚቻለው በጥምቀት ነው እያለን አምነን የተጠመቅን ወደ ኃጢአት አንመለስ እያለ ጳውሎስ ይናገር። ወደ ኃጢአት አንመለስ። ቁጥር 9 ላይ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት፣ ክርስቶስ አንድ ጊዜ ነው የሞተው። አንድ የሞተው ደግሞ ለዘላለም ሞት ማያገኘው ሆነ፣ ሞትን ድል ነሳው። ስለዚህ ጳውሎስ ምን እያለ ነው? ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት፣ ሞት ስለሌለበት ሞትም ወደፊት እንዳይገዛው እናውቃለን። አንዴ ለሰው ልጅ ሲል ሞቷልና ከዚህ በኋላ ሞት የለበት። እሷም አንዴ ናት የሞታት። ስለዚህ ከክርስቶስ ሞትና ትንሣኤ ጋር ለመተባበር ስንቴ ነው መጠመቅ ያለብን? ስንቴ ሞተ፣ ስንቴ ተነሳ ክርስቶስ? አንዴ ሞተ፣ አንድ ጊዜ ተነሳ፣ በቃ። ስለዚህ ጥምቀት ምንድናት ስንል የማትደጋገምናት፣ የልጅነት ጥምቀት የማትደገምናት ስንል ከሞትና ከትንሣኤው ጋር አንድ የምንሆንባት ስለሆነ አንድ ጊዜ እንጠመቃለን ማለት ነው። ልክ እንደዚህ ስንላቸው እንደዛማ ከሆነ በግራው እና በቀኙ የተሰቀሉት መካከል አንደኛው እኮ አምኖ ነው እንጂ ተጠምቆ መች ገባ? ኦኬ፣ በጣም አሪፍ ጥሩ ጥያቄ። ጳውሎስ ጥምቀት ለምንድና ለምድር ይጠቅመናል ያለው ከክርስቶስ ሞትና ትንሣኤ ጋር ምን እንሆን ዘንድ? አንድ እንሆን ዘንድ አለ። እሺ፣ በቀኝና በግራ የነበሩት ክርስቶስን ሲጠይቁት ክርስቶስ ሞቶ ነበረ? ተነስቶ ነበረ? አልሞተም፣ አልተነሳም። ወይ ሞቶ አልተቀበረም፣ ወይ ገና ከመስቀልም አልወረደም። ከምኑ ጋር ይተባበር ዘንድ ነው ታዲያ የሚጠመቀው? ስርዓቷ መቼ ተጀመረች? መቼ ክርስቶስ ተነሳ? ይቺ ስርዓት መቼ ፍጽምት ሆነች? ትምህርቱን ተማሩ እንጂ መቼ ፍጹም ሆኑ? እዛ መስቀል ላይ እያለ ከሞትና ከትንሣኤው ጋር አንድ የሆኑ ዘንድ የሚጠመቁበት እንደሆነ ጳውሎስ ሲናገር ክርስቶስ ሳይሞት በፊት መቼ ተጠመቀ ይለናል። መጀመሪያ ጥምቀት ራሱ ምን ማለት እንደሆነ፣ ውጤቱ ምንድን ነው፣ የሚሰጠው ፍሬ ምንድን ነው የሚለው ማወቅ አለበት። ስለዚህ ጥምቀት ከክርስቶስ ሞትና ትንሣኤ ጋር አንድ የሚሆንበት ነው። ስለዚህ የክርስቶስን መነሳት መጠበቅ ነበረበት። ምን ይሰራ ዘንድ? የጥምቀት ስርዓት ይሰራ ዘንድ። ስለዚህ ክርስቶስ ከተነሳ በኋላ ምን አላቸው? በአብ ስም በወልድ ስም በመንፈስ ቅዱስ ስም ምን እያደረጋችሁ እያጠመቃችሁ ምን በሉ ደቀ መዛሙርት ያደርጓቸው። ስለዚህ በአብ ስም በወልድ ስም በመንፈስ ቅዱስ ስም የሚጠመቁ ሰዎች ከክርስቶስ ሞትና ትንሣኤ ጋር ይተባበራሉ ማለት ነው። ምን ካለ በኋላ ትእዛዙ ሰጠ? ከተነሳ በኋላ በእርገት ሰዓት ሰጣቸው። ስለዚህ ስርዓቱ ተጀመረ ማለት ነው። ከዛ በፊት የነበሩት መገረዝ በቂያቸው ነበር።
ለምን ሲባል የኦሪት ስራ ስለነበረች በመገረዝ እግዚአብሔርን ያመኑ ደግሞ ተገርዘው ደግሞ ክርስቶስ ከመጣ በኋላ በልጁ በክርስቶስ ያመኑ ሁሉ ወደ ዘላለም ሕይወት ይቀላቀሉ ነበር። ከትንሣኤ በኋላስ ደግሞ በጥምቀት በኩል በመገረዝ ሳይሆን በምን በጥምቀት ሮሜ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ስለዚህ ስለሆነ የሚያወራ ጎበዝ ይላቸዋል ጳውሎስ። ጳውሎስ እንትን አብርሃም ሄዳ ነው ተጠምቆ ተገርዞ ነው ወይንስ አምኖ ነው ይላቸዋል። የጸደቀው በእምነት አይደለም እንዴ ይላቸዋል። ስለዚህ አብርሃም ላመኑትም ደግሞ ሲላል ለተገረዙትም ምን ይሆን ዘንድ አባት ይሆን ዘንድ አለ። ቃል ተገባለት አለ። እንዴ በመገረዙ ቢሆንም እግዚአብሔርን ያገኘው ሽልማት ነበር የሚሆነው አለ። አይደለም እምነቱ ምን ሆኖ ጽድቅ ሆኖ ተቆጠረለት አለ። ስለዚህ በእምነት ለሚመጡት ሁሉ ምን ዘንድ ይጸድቁ ዘንድ ምን ሆነ አባት ሆነ። ማንም በማመን ክርስቶስን። ስለዚህ ክርስቶስን ያመኑ ሰዎች ሁሉ ከክርስቶስ ጋር ከሞትና ከሕይወት ጋር አንድ የሚሆኑ በምን በጥምቀት። ስለዚህ ማርቆስ ላይ ምን አለ? ያመነም የተጠመቀም ይድናል አለ። ያላመነ ይፈረድበታል። ካላመንክ ይፈረድባል። ካመንክ ትጠመቃለህ። ምን ለሞ ለመዳን። ካላመንክ ምን ትድናለህ? አንድ ሰው አብን በሚያከብርበት ክብር ወልድን ያክብረው ሲል አብን አምላክ እንደሆነ ያውቁ ለነበሩ አይሁዳኖች እኮ። ነገር ግን ልጁ ክርስቶስን ይሄ የማርያም ልጅ አይደለ ይሉ ስለነበር አብን በምታከብሩበት ክብር ልጁን አክብሩት አላቸው። ለምን? በልጁ በኩል የዘላለም ሕይወት ስለሚገኝ። ስለዚህ በልጁ በኩል ያመኑ ሰዎች ለመዳን ምን ያስፈልጋቸዋል? ጥምቀት ያስፈልጋል። ማስረጃ ማርቆስ 16 ምን አለ? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ስለዚህ አምኖ ምን መሆን ያድናል? መጠመቅ ያድናል። አምነ ባትጠመቅ ከሞትና ትንሣኤው ጋር አትተባበር። ከላስ የቤተ ክርስቲያን ትምህርት የክርስቶስ ትምህርት ከዚህ ውጭ የሚያስተምር የተወገዘ ነው። ሞትን አንድ ጊዜ ፈጽሞ ለኃጢአት ሞቶልናልና አንድ ጊዜ ለሰው ልጆች ሁሉ ኃጢአት ሲል ክርስቶስ አንዴ ሞተ። በሕይወት መኖር ግን ለእግዚአብሔር ይኖራል። ዘለዓለም ነው መኖር። አንዴ ሞተ ግን ለዘለዓለም የሚኖር ነው። ስለዚህ ከክርስቶስ ሞት አንዴ እንተባበራለን በጥምቀት ደግሞ ከትንሣኤው ጋር ለዘለዓለም ከክርስቶስ ጋር አብረን እንኖራለን አላቸው ጳውሎስ። ስለዚህ ወደ ኃጢአት አትመለሱ። ኃጢአትን ቀብረናታል፣ ገለናታል እያለ ነው። ቁጥር 11 ላይ እንዲሁ እናንተ ደግሞ አለ ለኃጢአት እንደሞታችሁ። እንዴት ነው ለኃጢአት የሞቱት? በምን በኩል ሞቱ? በእምነት ነው ወይንስ በጥምቀት በኩል ነው? ስለ ኃጢአት የሞቱት አመኑ የሚያድነውን ክርስቶስን። ይቺን ኃጢአት ግን በምን በኩል ቀበሯት? ይቺን ኃጢአት ይቺ በኃጢአት ምክንያት የመጣች ሞትን በምን በኩል ቀበሩ? በጥምቀት። ስለዚህ ምን ይላችኋል? እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ ጌታችን ሆናችሁ ክርስቶስን ስለያዙ የተጠመቀ ከሞትና ከትንሣኤው ጋር ሁሉ የሆነ የተባበረ ክርስቶስን ስለሚለብስ በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያውያን እንደሆናችሁ ራሳችሁን ቁጠሩ። ለምን? ክርስቶስ ዘለዓለማዊ ስለሆነ። ሕያው ነን እንጂ ሙታን አይደለንም። እርሱ የሙታን አምላክ ስላልሆነ የምን አምላክ ነው? የሕያውያን። ስለዚህ ከክርስቶስ ጋር ዘለዓለማዊ የምንሆነው በምን በኩል? አምነን ስንጠመቅ። ስለዚህ በእምነት በኩል ከሞቱ ጋር አንድ ሆነን ኃጢአትን እንደቀበርናት ከክርስቶስ ጋር ዘለዓለማዊ ሆነን የምንኖረው በምን በኩል? በጥምቀት በኩል። ስለዚህ ሰው ለመዳን ምን ያስፈልጓል እያለ ነው ጳውሎስ? ጥምቀት። ከሞትና ትንሣኤው ጋር አንድ የምንሆነው በምንድን ነው? በጥምቀት። ኃጢአትን የቀበርነው በምን በኩል ነው? በጥምቀት። ዘላለማዊ ሆነን የምንኖረው በምን በኩል ነው? በጥምቀት። ለምን? ሞትና ትንሣኤውን እየተባበርን ነው። ቀጠልና እንግዲህ ለምኞቱ እንድትታዘዙ አለ። በሚሞት ስጋችሁ ኃጢአት አይንገስ አለ። እንግዲህ ለምኞቱ እንዳትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ስጋ ምን ስለሚጫን? ለኃጢአት ስለሚሮጥ እንወድቃለን፣ እንነሳለን፣ እንወድቃለን፣ እንነሳለን፣ እንወድቃለን፣ እንነሳለን። ይገዛናል፣ ይጥለናል፣ ድጋሜ አፈር ልሰን እንነሳለን። ስለዚህ እንዳይገዛችኋለን። ምን? ስጋ ለኃጢአት እንዳይገዛችሁ። አንዴ በክርስቶስ አምናችሁ ተጠምቃችሁ ድናችሁ ሞትና ትንሣኤውን አንድ ሆናችኋል። ድጋሜ ክርስቶስ ከዛ ሞት አድኗችሁ
ወደኋላ አትመለሱ እያለ ነው ጳውሎስ እኮ። በሞቱ ኃጢአትን ከቀበራችሁ በኋላ ጸጋው እንዲሁ በስቶልናል። ኃጢአት ምንም አያደርግብንም። ሕግ የሚባል የለም። መግደል ምንም ችግር የለው። መዘመት ምንም ችግር የለው። ምናምን መዋሸት፣ መስረቅ ምናምን ችግር የለውም አትበሉ። ክፍሉ ቶታል የሚያወራው ስለዚህ ስለሆነ አንዴ ድናችሁ በክርስቶስ በኩል ንጹሕ ከሆናችሁ በኋላ ሞትና ትንሣኤን ከተባበራችሁ በኋላ ለምን ለኃጢአት ትገዛላችሁ ነው ክፍሉ። ለምን እንዲሁ በጸጋ ድነናል ብለው እንዳይዋሱ ምዕራፍ 5 ቁጥር 20 ላይ ያለውን ክፍል ይዘው ኃጢአት ባለችበት ሁሉ የእግዚአብሔር ምን ጽድቁ ትበዛለች ስለሚል፣ ስለዚህ ስለ እሱ ክፍል ማብራሪያ እየሰጣችሁ ስለሆነ እንግዲህ ለምኞቱ እንዳትታዘዙ በሚሞት ስጋችሁ ኃጢአት አይንገስ። ኃጢአት በስጋ ስለሚሰራ የነፍስን ጉዳይስ ግን ምን ነው ለዘላለም ስለሆነ። ከዛ ወዲያ ብልቶቻችሁን አለ። ብልቶች የሚለው አካላቶቻችን የሰውነት ክፍላችን፣ አይናችን፣ ጆሮአችን፣ አፍንጫችን፣ ምላሳችን ምናምን አካላት፣ እያንዳንዱ አካላችን ብልቶቻችሁን ምን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ሰው በአፉ ኃጢአት ይሰራል፣ በጆሮ ኃጢአት ይሰራል፣ በአይኑ ኃጢአት ይሰራል፣ በገላው ኃጢአት ይሰራል፣ በህሊና ኃጢአት ይሰራል፣ በብዙ ነገር። ስለዚህ ምን አለ ጳውሎስ? ብልቶቻችሁን የአመፅ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ ኃጢአት የሚሰራ ሁሉ ሙት ስለሆነ የሞተ ስለሆነ እኛ ግን በሞቱ ሞቱን ቀብረን ከትንሣኤ ጋር አንድ ስለምንሆን፣ ነገር ግን ከሙታን ተለይታችሁ በህይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ሰው ራሱን ለእግዚአብሔር ሲያቀርብ ከኃጢአት ስለሚርቅ ማለት ነው። ሰው ራሱን ለእግዚአብሔር አምላክ አሳልፎ ሲሰጥ ከዘላለም ሞት ይውጣ። ስለዚህ በህይወት እንደምትኖሩ ራሳችሁን ለእግዚአብሔር ምን በሉ አቅርቡ። ብልቶቻችሁንም ምን አትበሉ፣ የጽድቅ የጦር ዕቃ አድርጉ እንጂ ለኃጢአት አታስገዙ። ስለዚህ የጽድቅ የጦር ዕቃ አድርጉ፣ ለእግዚአብሔር አቅርቡ። ሰውነት ለእግዚአብሔር ይቀርባል። በእጁ ሰው ኃጢአት ካልሰራ፣ እጁ ማይሰስት ከሆነ፣ በአይኑ ኃጢአት ካልሰራ፣ ከእግዚአብሔር ውጭ ሌላ ማይመለከት ከሆነ፣ በእግሩ ኃጢአት የማይሰራ፣ ወደ ክፋት የማይሄድ፣ በምላሱ ኃጢአት የማይሰራ፣ ለነቀፌታ ለክህደት የማይጠቀም፣ በጆሮ ኃጢአት የማይሰራ፣ ሁሉን ነገሩ ለእግዚአብሔር ያስገዛ ሰው ጻድቅ ይባላል። ለእግዚአብሔር መታዘዝ ጽድቅ ነው። እግዚአብሔርን የሚታዘዝ ሰዎች ጻድቃን ይባላሉ። በእግዚአብሔር ልብ ውስጥ ለዘላለም ይኖራሉ። መጽሐፈ ኢዮብ ምዕራፍ 1፣ መጽሐፈ ኢዮብ ምዕራፍ 2፣ መጽሐፈ ኢዮብ ምዕራፍ 3 ከቁጥር 1 ጀምሮ እስከ 7 ባሉ ውስጥ በእነዚህ ክፍሎች ውስጥ በደንብ አድርገን ማየት እንችላለን። እግዚአብሔር ስለ ኢዮብ ሲከራከርለት እርሱ ቅን ነው፣ ጽድቅ ነው፣ ለእግዚአብሔር ይታዘዛል እያለ ሲናገር እዚህ በዮሐንስ የሐዋርያት ስራ ላይ ምዕራፍ 10 ላይ ስለ ቆርኔሌዎስ ምዕራፍ 11 ላይ ስለ እግዚአብሔር አምላክን ወዶ መታዘዝ ጽድቅ እንደሆነ በደንብ አድርጎ ያስቀምጣል። የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ካህኑ ዘካርያስ ሚስቱ ኤልዛቤት በእግዚአብሔር ፊት ጻድቃን ነበሩ፣ በሕግና በስርዓት ለእግዚአብሔር ይታዘዙ ነበረ ብሎ ያብራራው። እግዚአብሔርን መታዘዝ ጽድቅ ነው። ለዚህ ነው የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ሰው በእጁ ለጋስ ከሆነ፣ በጆሮ መልካም፣ በአንደበቱ ጥሩ፣ በልቡ ጥሩ፣ በሀሳቡ ጥሩ፣ በህሊናው ጥሩ፣ በአካል ሁሉ ለእግዚአብሔር የተገዛ ሰው ምን ስለሚሆን የጽድቅ ጦር ዕቃ ስለሚታጠቅ፣ ጉልበት ለእግዚአብሔር የሚሰግድ ከሆነ፣ ህሊና ለእግዚአብሔር የሚገዛ፣ አንደበት ለእግዚአብሔር የሚገዛ ከሆነ። ስለዚህ ጳውሎስ ከተጠመቃችሁ አንድ ከሆናችሁ ሞትን ከቀበራችሁ በኋላ በትንሣኤ ከክርስቶስ ጋር አንድ ከሆናችሁ በኋላ ወደኋላ እንዳትመለሱ ለእግዚአብሔር አምላክ ተገዙ ናን እያሉ ይናገራል። የጽድቅ ዕቃ አድርጉ፣ ብልቶቻችሁን አስገዙ፣ ስጋ እንዳያሸንፋችሁ እያለ ጳውሎስ ይናገራል። ከዛ ድረስ ኃጢአት አይግዛችሁም፣ ስጋ እንዳያሸንፋችሁ እያለ ጳውሎስ ይናገራል። ከዛ ድረስ ኃጢአት አይግዛችሁም፣ ስጋ እንዳያሸንፋችሁ እያለ ጳውሎስ ይናገራል። ከዛ ድረስ ኃጢአት አይግዛችሁም፣ አይገዛችሁም። ህጉ ስላልሆነ ይሄዳል። ህጉ የሚለው ምንድን ነው? አትግደልን። አትግደል ከተሻረ መግደል እንችላለን ማለት ነው። አሁን አትዘሙት ተሽሮ ከሆነ መዘሞት ይቻላል ማለት ነው። አትስረቅ የሚለው ተሽሮ ከሆነ መስረቅ እንችላለን ማለት ነው። የባልንጀራን ነገር
ሰበት ደግሞ ነው። ቅርታ ቤተሰብ ኔትወርክ ፉል ነው ግን አይሰራም። በህግ አምላክ በአዲስ ኪዳን ያለ ነው ይላል። እንግዲህ ምን ይሁን ይላል ጳውሎስ ይጠይቃል። እንግዲህ ምን ይሁን ይልና ራሱ መልሶ ደግሞ ይናገራል። ከጸጋ በታች እንጂ ከህግ በታች ስላልደለን ኃጢአትን እንስራ ይላቸዋል። ይሰማል። እግዚአብሔር አምላክ ይርዳን። ግን ሼር አድርጉት። ከዛ ላይ ይጠይቃቸዋል። ቆይ ይላቸውና ጳውሎስ ከጸጋ በታች እንጂ ከህግ በታች አይደለንም ስላለ ስለዚህ ኃጢአት እንስራ እንዴ ይላቸዋል። ኦኬ ስለዚህ ህግ ተሽሯል ምናምን ስላለን እና ኃጢአት ልንሰራ ነው ይላቸዋል። ጥያቄ ይጠይቃል። አይደለም ይልና ደግሞ ማብራሪያ ይሰጣል። ለምን ከህግ በታች ስላልሆንን ሲላቸው ህግጋቶች ሁሉ የተሻሩ ስለመሰላቸው፣ ሁሉም ህግ የተሻረ ስለሚመስላቸው 10ቱ ህግጋት የተሻሩ፣ እግዚአብሔር ያጸናው ህግ የተሻረ፣ የልብ ህግ የተሻረ ምናምን በቃ በጸጋው ድነናል፣ እንደፈለግኩን በጸጋው ድናል፣ የፈለግከውን አድርግ፣ ጸጋው አድኗል፣ የፈለግከውን ነገር ስራ፣ ጸጋው አድኗል። ምንድነው የሀብት ወንጌል ስበክ፣ ምድራዊ ወንጌል ስበክ፣ ሚስትህን ቀያይር፣ እግዚአብሔር ላይ እንደፈለግኩን። እንደዚህ የሚባል ትምህርት ስለሌለ ምን አለ ጳውሎስ ስለገባ እንግዲህ ምን እንሆን አላቸው። ከጸጋ በታች እንጂ ከህግ በታች ስላልሆንን ኃጢአት እንስራ እንዴ ይልና አይደለም ይላል። ከዛ ወዲያ ማብራሪያ ይሰጣቸዋል። 16 ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን ይላል። ለማን ነው የሚታዘዙት? ለእግዚአብሔር። ለማን ነው የሚገዙት? ለእግዚአብሔር። ባሪያ ተብሎ የተጠሩት ለማን ነው? ለእግዚአብሔር። እናንተ ከህግ በታች ስላላለንን በጸጋው ድነናል ስላለን የጸጋው ስለሆነ ከጸጋ በታች እንጂ ከህግ በታች አይደለንም ስላለን ኃጢአት ልትሰሩ ነው እንዴ ይላቸዋል። ለምን እነሱ በቃ ኃጢአት ባለችበት ሁሉ ጽድቅ አለች፣ የእግዚአብሔር ጽድቅ ትበዛለች ስለሚል ይሄን ተረድተው ምን እንዳይሉ በቃ በጸጋው ድነናል የፈለግነውን ነገር እንስራ እንዳይሉ ማለት ነው። ጳውሎስ ይቃወማቸዋል። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁም እንደ ይልና ይጠይቅና ማስቀመጫ ያስቀምጣል። ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። እናንተ ለጽድቅ ነው ወይስ ለኃጢአት ነው ባሪያ የሆናችሁት ይላቸው። ጸድቀናል የምትሉት በምንድን ነው ነው ጥያቄ። በማን የተጸደቀ? በክርስቶስ። ስለዚህ በክርስቶስ የጸደቀ ሰው ለኃጢአት ይገዛል ማለት ነው። እንዲሁ ጸጋው በስታልኛለች እያለ ከመንግስቱ አያስወጣኝም፣ እኔ አንዴ በማመን መንግስቱን ወርሻለሁ፣ ኃጢአት ምንም ብሰራ ከመንግስቱ አያጎለኝም፣ ብቀጣ በስጋ ነው እንጂ ነፍሴ እንኳን የዘላለም ሕይወት አለው፣ ስለዚህ በስጋ እንደፈለግኩ ምና የሚባል ትምህርት አለ እንዴ? ለዛ ነው እኮ ጳውሎስ የሚጠይቀው። ምርጫ ይሰጣቸዋል። ለሞት የኃጢአት ባሪያዎች ወይስ ይላቸዋል የጽድቅ የመታዘዝ ባሪያዎች ናችሁ ይላል። ሰው ለእግዚአብሔር አምላክ ቢታዘዝ ይጸድቃል። የእግዚአብሔር አምላክን ትእዛዝ ግን ቢሽር ግን ሞት ይመጣበታል። ለምንድን ናችሁ ብሎ ይጠይቃቸው። ሁለት ምርጫ ያስቀምጣል። ከዛስ ምን ይላል ጳውሎስ? ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ይላል። አስቀድማችሁ ለተሰጣችሁ ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ለእግዚአብሔር አምላክ ከመታዘዝ በሞቱ ሞትን ከመቅበራቸው በፊት ኃጢአትን ከመቅበራቸው ከትንሣኤው ጋር አንድ ከመሆናቸው በፊት ምን ነበሩ? የኃጢአት ባሪያዎች። ምንድነው? የኃጢአት ባሪያዎች። ክርስቶስን ካመኑ በኋላስ በክርስቶስ እምነት ከተጨመሩ በኋላ በሞትና በትንሣኤው ከተባበሩ በኋላስ ግን ለተሰጣችሁት ለትምህርት አይነት ከልባችሁ ስለታዘዛችሁ ምን ትእዛዙ ምንድን ነበረ? ያመነ የተጠመቀ ይድናል፣ ያላመነስ ይፈረድበታል።
ስለዚህ አምነዋል፣ ተጠምቀዋል። አምነዋል፣ ተጠምቀዋል። ስለዚህ ምን የዘላለም ሕይወት አግኝቷልና፣ ስለዚህ ከኃጢአት አርነት ወጥታችኋል። ከኃጢአት አርነት የወጣ ደግሞ ለጽድቅ ስለተገዛ ይላል። ጽድቅ የሚፈጸመው በምን? በመታዘዝ ኃጢአትን በመጸየፍ አካላዊ ብልቶችን በመቃወም ለስጋ ባለመገዛት መንፈሳዊነትን በማሳደግ ለእግዚአብሔር ምስጋና ይሁን። እናንተ ድናችሁ ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ። በስጋ ስለ መድከም፣ ስለ ስጋ ደግሞ ይነግራቸዋል። ሰው አይደለን መቼስ በምድር ላይ። ቅዱስ ጳውሎስ እንደዚህ ይላል፣ ስለ ስጋችሁ ድካም እንደው እንደ ሰው ልማድ እላለሁ አለ። ይሄ እንደ ሰው ልማድ ሲል እንደ እኔ ሀሳብ እንደ እግዚአብሔር አይደለም፣ እንደ እኔ ሲል እንደ ሰው ልማድ ሲል ሰው እንደሚናገረው ብልቶቻችሁ አመፅ ሊያደርጉ ለርኩስነትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ አለ። መጀመሪያ በፍቃዳችሁ ለኃጢአት አስገዝታችሁ ስለነበረ፣ አሁን ግን ክርስቶስን ካመናችሁ በኋላ እነዚህን ብልቶቻችሁ ምን በሉ? ተቆጣጠሩ። አካላችሁ ምን በሉ? አስገዙ። ለማን? ለእግዚአብሔር። ለምን? ለዘላለም ሕይወት። ለዘላለም ሕይወት። እንደ ሰው ልማድ እመክራቸዋለሁ። የራሱን ምክር ሲመክራቸው ማለት ነው። በቃ መጀመሪያ ለኃጢአት ተገዝታችሁ ነበረ፣ አሁን ደግሞ የክርስቶስ ሆናችኋል። ለክርስቶስ ተገዙ፣ ለኃጢአት እንዳትገዙ። ለምን? ኃጢአት የሚያደርግ ሁሉ ከእግዚአብሔር መንግስት ስለሚወጣው። ቁጥር ላይ የኃጢአት ባህሪዎች ሳላችሁ ከጽድቅ ነፃ ነበራችሁና፣ በኃጢአት እያላችሁ ክርስቶስን ባለማመን ይሰሩት የነበረው ጣዖት አምላኪነት ምናምን ምናምን ብዙ ነገር ስለነበረ፣ ስለዚህ ምን ነበር? ከጽድቅ ነፃ ነበራችሁ። ጽድቅ የሚባል የላችሁም ነበረ። እሺ እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ ይላል። ምን ነበራችሁ? ከምታፍሩበት ነገር በስተቀር ምን ፍሬ ነበረ? በኃጢአት እያላችሁ ምንም። የዚህ ነገር መጨረሻው ምን ስለሆነ? ሞት ነው። ጽድቅ የሌለው፣ መታዘዝ የሌለው፣ ሕይወት የሌለው፣ ክርስቶስ የሌለው፣ ያልተጠመቀ ከሞት ከትንሣኤው ጋር ያልተባበረ ሁሉ ሞት ስለነበረ፣ ምን ነበራችሁ ብሎ ይጠይቃቸዋል። ምንም አልነበረም ከምን ውጭ? ከሞት በስተቀር። እሺ አሁን ግን ከኃጢአት አርነት ወጣችሁ። ኃጢአትን በምን ቀበሯት? በጥምቀት። በምን አንድ ሆኑ ከክርስቶስ ጋር? በጥምቀት። ኃጢአትን ምን ብለዋል? ሰርዘዋታል፣ አጥፍተዋታል፣ ሞትን ሰርዘዋታል ነው። ስለዚህ አሁን ግን አርነት ወጣችሁ። በማን? በክርስቶስ ደም በኩል። እርሱን አምነው የመጡ ሁሉ ተጠምቀው ኃጢአትን ምን ብሏል? ቀብረዋታልና። ስለዚህ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ። አሁን ምን አለ? ፍሬ ምን ለሞ ለመቀደስ። ለምን? በልጁ በክርስቶስ አምኗል፣ ተጠምቋል፣ አካላቸውን አንጽቷል። ክርስቶስ በእነሱ እነሱ በክርስቶስ ስላሉ መጨረሻውም የዘላለም ሕይወት ነው። ምን የሆነ ያመነ ሞትን የቀበረ ከክርስቶስ ሞት ጋር አብሮ የተባበረ ሁሉ ምን አለው? መጨረሻው የዘላለም ሕይወት። ከዛ በፊትስ ግን ሞት። አሁንስ የዘላለም ሕይወት። የኃጢአት ደሞዝ ምንድን ነው? እስኪ ንገሩኝ። የኃጢአት ደሞዝ ምንድን ነው? የኃጢአት ደሞዝ ምንድን ነው? በአንዱ አዳም ምክንያት ጥፋት ምክንያት ወደ ዓለም የገባው ምን ነበረ? ሁላችሁም ጻፉት። አሁን የጳውሎስ የመጨረሻ ንግግር ነው። የኃጢአት ደሞዝ አለ ምንድን ነው? ሞት አይደለ? አሪፍ። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን ምንድን ነው? የእግዚአብሔር የጸጋ ስጦታ ግን በክርስቶስ በኢየሱስ በጌታችን ምንድን ነው? የዘለዓለም ሕይወት ነው። ስለዚህ ለኃጢአት የሚገዛ ሁሉ ምን አለበት እያለ ነው? ሞት አለባችሁ። ክርስቶስን አምኖ የመጣ ግን ሰውነቱን ያስገዛል፣ ከኃጢአት ይርቃል፣ ሞትን ይቀብራል፣ ከትንሣኤው ጋር አንድ ይሆናል። ምን ያገኛል? የዘላለም ሕይወት። በቃ በክርስቶስ የዘላለም ሕይወት አለን ማለት ነው። ሮሜ ምዕራፍ 6 እነዚህን ዋና ዋና የተባሉ ነጥቦችን ያስቀምጣል። የመጀመሪያው ምዕመናን ከኃጢአት መለየት የሚገባቸው እንደሆነ ይናገራል። ከቁጥር 1 ጀምሮ እስከ 4 ድረስ ከኃጢአት ተለዩ ብሎ ጳውሎስ ይናገራል። እንዲሁ ጸጋው በዝታልናለች እያላችሁ ድነናል እያላችሁ ኃጢአት አትስሩ ብሎ ይቃወማል።
ከዛ ወዲያ ከቁጥር 5 እስከ 14 ድረስ ደግሞ ክርስቶስን በመከራው መምሰል እንደሚገባ ከክርስቶስ ጋር አንድ አካል መሆን እንዳለብን ይናገራል። አንድ አካል የምንሆነው በጥምቀት በኩል ነው። ስትጠመቁ አንድ ትሆናላችሁ፣ ከሞትና ከትንሣኤው ጋር አንድ ትሆናላችሁ፣ ብልቶቻችሁን ትጠብቃላችሁ፣ ሰውነታችሁን ታስገዛላችሁ፣ ለኃጢአት አትገዙም ምናምን ብሎ ከቁጥር 4 ጀምሮ ከ5 ጀምሮ እስከ 14 ይናገራል። ከዛ ወዲያ ከቁጥር 15 ጀምሮ እስከ 23 ድረስ ደግሞ ምን ይላል? ክርስቲያን የኃጢአት ባህሪያ መሆን አይችልም ይላል። ክርስቲያን ለኃጢአት ባህሪያ መሆን አይችልም። ኃጢአት መስራት አትችሉም። አንዴ በክርስቶስ ከዳናችሁ በኋላ ሞትና ትንሣኤውን ከተቀላቀላችሁ በኋላ ኃጢአት እንዳሰሩ። የኃጢአት ደሞዙ ምንድን ነው? ሞት ነው። የኃጢአት ደሞዙ ምንድን ነው? ሞት። ክርስቶስን በማመን ከሞትና ትንሣኤው ጋር መተባበርስ ምንድን ነው አለ? በክርስቶስ በኩል የተሰጠን ጸጋ ግን ምንድን ነው አለ? ሕይወት። ለዛም አንድ ጊዜ አይደለችም፣ ምን የዘላለም ሕይወት። ክርስቶስን ያመነ ሰው ይህንን መጽሐፍ አለበት ይልና ቅዱስ ጳውሎስ ምዕራፍ 6 ይዘጋል ማለት ነው። ይዘጋል። ይህን ይመስላል የዛሬው ትምህርት። አንብቡ፣ ጠዋትም ደግማችሁ እዩ። ሪካርድ የተደረጉ ነገሮችንም አንብቡ። በጣም የበረታችሁ እቺን ሰዓት በጣም ሲሪየስ አድርገን መማር አለብን። እንደምታዩት አሰልቺ አይደለም፣ የተንዛዛ አይደለም። በጣም መጽሐፍ ቅዱስ ገልጦ በተለይ ቁጭ ብሎ እየጻፈ ለሚማር ሰው ይህ ትምህርት በጣም ጠንካራ ትምህርት ነው። ደስ የሚል ትምህርት ይመስለኛል። እግዚአብሔር አምላክ በምንረዳበት በሚገባ መንገድ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁን። እናንተም ጥሩ ጆሮ፣ ጥሩ ልብ ይስጣችሁ። የዛሬው ትምህርት ይህን ይመስላል። መልካም ነገር እንዳገኛችሁበት እረዳለሁ። መድኃኔዓለም እርሱ የህይወት መንገድን ያሳየን፣ ከኃጢአት